ሄይ ጋይስ እንዴት ናችሁ? ዛሬ ስተዲ ቤስቲ ምናምን የሚል አይነት ቪዲዮ የለም። ስናት አድቫይስ ስናት ቲፕስ። ያው ከተምኔሉ እንደምትረዱት ዝም ብዬ በቃ ሀሳቤን ላውራ ነው የመጣሁት። ማትሪክ 2 ወር ነው የቀረው የሚል ዜና ሪሰንትሊ ሰምተናል እና አላመንኩም ነበር። አሁን ግን ኢት ሲምስ ሪል ተማሪዎች ኦፊሻል አክቹዋሊ ምንም ነገር እስካሁን አልሰማንም፣ ግን ተማሪዎች ማይ ፍሬንድስ የተለያዩ ቦታ ማውቃቸው ኤንድ ኤቭሪዋን ኦንላይን ግንቦት 3 ነው እያለ ነው። ሶ ሜቢ ግንቦት 3 ስናም ሜቢ አሁን ላይ መፍራት ስለጀመርኩ ማለት ነው። መጀመሪያ በቃ አላመንኩም ነበር። አይሆንም ግንቦት 3 አይደለም ሰኔ ምናምን ነው ብዬ ማለት ነው። እና ቲክቶክ ስንት ጊዜ ሆነኛል? ኦልሞስት 1 month ኤግዛክትሊ 1 month ነገር ይሆናል እና 5 ወር ቀረን ለማትሪክ የሚል ቪዲዮ ማለት ነው። እና አሁን ግን 5 ወር አይደለም የቀረን። ያን ጊዜ ሲሰራ አስታውሳለሁ 5 ወር ነው የቀረን ምናምን ብለን ቆጠረና ኤግዛክትሊ 5 ወር ነበር በሰኔው እንትን ማለት ነው፣ በሰኔው ስኬጁል እና ከጓደኞቼ ጋር ምናምን በቃ እንዴት ነው 5 ወር የምንጨርሰው እንደምናደርገው ምናምን እያልን ነበርና 5 ወር ነው የቀረው ምናምን ብለን ሳንጨርስ አሁን ደግሞ 2 ወር ነው የቀረው የሚል ዜና የተናፈሰ ነው ማለት ነው። እና አክቹሊ አይ ዶንት ኖ አሁን እዚህ ቲክቶክ ላይ ዩቲዩብ ላይ ምናምን የምታውቁኝ ሰዎች አድቫይስ ሰጥ ኦር ቲፕስ እንዴት ነው ማጥናት ያለባችሁ ስተዲ ቲፕስ ሰጥ ነው የምታውቁኝ። እና ዲፍረንት ቪዲዮ አሁኑ ማለት ነው ምንድነው ኦኬ መጀመሪያ ሰው ስለ እንዴት እንደሆነ ጆርኒ ልንገራችሁ እስከ ዛሬ ያለኝም ማለት ነው። ከዲስ ይር ያለኝ ኤክስፒሪየንስ ልንገራችሁ። ሶ አስታውስ ከሆነ ኦር ሜቢ ኢፍ ዩ ሃቭ ዋችድ ማይ ቪዲዮ ለማትሪክ ዝግጅት ምናምን ብዬ ጀመርኩ ምናምን ብዬ ቪዲዮ ሰርች ነበር ክረምት ሊያልቅ አካባቢ ላይ ማለት ነው። እና ያን ጊዜ በቃ ያን ጊዜ መጀመር አለብኝ ማጥናት ለማትሪክ ምክንያቱም አሁን ካወቃችሁ የምትከታተሉ ሰዎች ከዚህ በፊት ከነበራችሁ ቪዲዮ እየሰራሁ አይደለም በጣም ቆይቻለሁ። እሱንም የተቆራረጠ በዚህ ዓመት በቃ 1-2-3 ቪዲዮ ነገር ነው የሰራሁት መሰለኝ። እሱም የተቆራረጠ ነው። ዲስ ዴይስ ደግሞ ጭራሽ ሰርች አላውቅም ምክንያቱም በጣም ቢዚ ነኝ። ምንድነው ቢዚ ያደረገኝ አክቹዋሊ ጥናቱ ብቻ አይደለም ፐርሰናሊሽም አለ። ጥናት ደግሞ እንዴት ነው የሆነ ፎከስድ የሆነ ጥናት እስካሁን በስነሻት ፎከስድ የሆነ ጥናት በስነሻት አላጠናውም፣ ግን ጭንቀቱ አለ። ባታጠኑ ብታጠኑ as long as you are a grade 12 student ትጨነቃላችሁ። ምን እንደማድረግ ያለብኝ ማጥናት አለብኝ ምናምን በቃ ሀሳብ ይኖርባችኋል። ከዛ ደግሞ የተለያዩ ስኩል ወርክ አለ፣ አሳይመንትስ፣ ፈተናዎች አሉ ምናምን እንደዚህ አይነት ነገር ያጨናንቃችኋል። ሶ ትንሽ ራሴን እንትን ለማለት ማለት ነው አትሊስት ታይም መስጠት አለብኝ ግዴታ ጥናቴ ለትምህርቴ ምናምን። እንደዛ ረጅም ጊዜ ቪዲዮዎች እየሰራሁላችሁ አልነበረም and sorry for that ልታጠይቃለሁ። የምታገኙኝ ጓደኞቼ ምናምን ይጠይቁኛል አቆምሽ እንደ ቪዲዮ መስራት ምናምን እያላችሁ thank you for asking by the way። አንድ ቪዲዮ ላይ አንድ 2 ሰው ቪዲዮዎች ላይ ኮሜንት አያቻለሁ ጠፋሽ ምናምን የሚልና እንደዛ ያላችሁ የጠይቃችሁ ሰዎች thank you መጠየቅ አይጠበቅባችሁም፣ ግን ነት ስላደረጋችሁት እና ኦፍኮርስ እኔም ይደብረኛል እየሰራሁ ስላልሆነ ቪዲዮ ማለት ነው። ብሰራ ደስ ይለኛል፣ ምክንያቱም ኢትስ ላይክ ቢትራያል ነው የሚባለው። እዚህ ጋር መጥቼ እናንተን ለማገዝ ምናምን ለማገዝ ከማውቀው ሼር ለማድረግ ማለት ነው። እኔ እዚህ ጋር ቪዲዮ ስሰራ ስለ ስተዲ ቲፕስ አድቫይስስ ቪዲዮ ስሰራ ጀስት በቃ ምንድነው ማውቀውን ነገር ሼር አድርጋለሁ ፍሮም ማይ ኤክስፒሪየንስ ኤንድ ካነበብኩት ከማያቸው ቪዲዮዎች ኦር ካነበብኳቸው ሰዎች ሲሏቸው ከሰማኋቸው ነገሮች ምናምን እንትን አድርጋለሁ ማለት ነው። ያው ቪዲዮዎችን የምሰራው ስተዲ ቲፕስ ምናምን የምሰራውና እዚህ ጋር እሱን ሳቆም እኔን ፎሎ የምታደርጉኝ ሰብስክራይብ የምታደርጉኝ ሰዎች የምጠብቁኝ ሰዎች ሶሪ እየለቀኩላችሁ ስላልሆነ ማለት ነው። እና ኤኒዌይስ እንደዛ የሆነው ትንሽ ቢዚ ስለሆነ ነው። ሆፕ አንደርስታንድ ታደርጉኛላችሁ እየጠበቃችሁ የነበራችሁ ሰዎች ካላችሁ ማለት ነው። እና ምናልባት እንግዲህ 12 ከጨረስኩ በአሪፍ ነገር
ሜቢ እቀጥላለሁ። አሪፍ ባልጨርሰውም እቀጥላለሁ። እዚህ ከስተቴ ምንድነው የተሳሳትኩትን እነግራችኋለሁ፣ ምን ማድረግ ነበረብኝ ምናምን የሚሉት ነገሮች እነግራችኋለሁ። እና ወደ ጆርኒ ስመለስ ማለት ነው የ12ኛ ክፍል ጆርኒ የሚመስል ነበር የሚሉት ጋር ስመጣላችሁ ሰው እንዳልኳችሁ ያን ጊዜ ለመጀመር አስቤ ነበረ እና አንድ 3-4 ቀን ያን ቪዲዮ የሰራው ጊዜ ጀምሬ ነበር። ከዛ በኋላ መስራት አልቻልኩም ቢኮዝ ኢት ዋዝ ክረምት ላይ አልተመቸኝም ነበረ እና እያጠና አልነበረም። ትምህርት ከተጀመረ በኋላ በደንብ አጠናለሁ ምናምን ብዬ አሰብኩ። ከዛ ትምህርት ከተጀመረ 1 ወር ምናምን ነገር በደንብ እያጠና በደንብ በቃ አሪፍ ይባል ማለት ነው ኮንስተንት ሆኜ እያጠናሁ ነበረ። ሶ ምንድነው እዚህ ጋር ፕሮብሌሙ ማጥናቱ ብቻ አይደለም፣ የሁላችንም ሰዎች ማለት ነው እንትናችን ይለያያል፣ ያለን ፐርፎርማንስ ይለያያል። እኔ አሁን የግሬድ 9 10 11 12 ምን አይነት ፐርፎርማንስ ነበረኝ የሚለው ላይ ዲፔንድ ያደርጋል እና ሁሉም ሰው ኢኳሊ እንትን ኤክስፔክት አይደረግበትም እንዴት ማጥናት እንዳለባችሁ ማለት ነው። ለምሳሌ ግሬድ 9 10 በስነ ስርዓት አልተማርኩም። ስለዛ I have to cover that እና ያን ሁላ ነገር ከቨር ማድረግ ነበረብኝ ማለት ነው። ሶ በመሀል ግን ማጥናት አቆምኩ 3 ወር ምናምን። ከዛ የሴሚስተር ብሬክ ማለት ነው ላይ 3 ሳምንት ነበረ። እሱን ታይም ከሞላ ጎደል በደንብ ተጠቅሜበታለሁ ብዬ አስባለሁ። በቃ በነበረኝ ታይም አሪፍ የሚባል ብዙ ነገር ከበር ምናምን ለማድረግ ሞክሬያለሁ። በዛ ክረምት ታይም በዛች የእረፍት ታይም ማለት ነው በዛ ብሬክ። ከዛም ከገባን በኋላ የሆነ ትንሽ በዛው እናደርጋለን። ሁልጊዜ እንዴት ነው የሆነ አላቅም እንደሚፈጠር የተፈጠረ እንዳለ አላቅም። ግን አሁን ላይ ክረምት ላይ ለማጥናት ያልተመቸኝ ምናምን ነገር ቤት ውስጥ በቃ የሆነ አልተመቸኝ ቤት ውስጥ ለማጥናት ክረምት ስለነበረ ኤቭሪ ፋሚሊ አለ ዘመድ አለ ምናምን እና እሱ ፓርት አልተመቸኝም። ትምህርት እስኪጀምር ትምህርት ከተጀመረ በኋላ ደግሞ ኪፕ አፕ ለማድረግ ይከብዳል ከትምህርት ጋር የተማራችሁ በመሀል አሳይመንት ፈተና ምናምን ከዛ ደግሞ ከትምህርት መልስ ማጥናት ምናምን በጣም እንደዚህ በጣም ከባድ ነው። ከዛ ደግሞ እኔ ብቻ አይመስለኝም ሁላችንም ማለት ነው የዚህ ጄኔሬሽን ሰዎች ትምህርት ላይ አይደለም ትኩረታችን ይላል። ኦፍ ኮርስ መማር አለብን፣ የማልክደው ነገር ጥሩ ጠቃሚ ነው። ግን ከምናየው ነገር ምናምን አይ በቃ መማር የለብኝም ማቆም አለብኝ ትምህርት ለምንድነው መማረው? ለምሳሌ አሁን በደንብ ብዙ ሪዝን አለኝ ትምህርትን ለመቅረት ማለት ነው። ማለት በደንብ ያለው ትምህርት ይሄን ያህል ቦታ እንደሌለው ቢካዝ ማይ በቅርብ ያሉ ወንድሞቼ ጓደኞች በቃ ብዙ በቅርብ የማያቸው ሰዎች በጣም ስማርት በደንብ ተምረው ዶክተሮች ምናምን በቃ ያን ነገር ጨርሰው ሌላ ነገር ሲያደርጉ ያለው እና ይሄ የዚህ ጄኔሬሽን ችግራችን ነው። አንድ በቃ ዲስትራክት የሚያደርገን ነገር ማለት ነው። አንድ ነገር ላይ ይዘን አሁን የድሮ ሰዎች በቃ ትምህርት is the only way ሀብታም ለመሆን ስኬታማ ለመሆን በቃ መማር በጣም ትልቅ ነገር ነው፣ ሪስፔክት ያለው ነገር ነው ምናምን። አሁን ግን ትምህርት እንደ ትምህርት አስተሳሰባችሁን ለመገንባት ብሮድ አንደርስታንዲንግ ይኖራችሁ ስለወልድ በቃ የሆነ ክሪቲካል ቲንከር እንድትሆኑ ምናምን ነው እንጂ ይህን ያህል የህይወታችሁ ምንድነው ሀብታም መሆን ወር ሰክሰስፉል መሆን እና የሚሉ ነገሮች ላይ ዲፔንድ አያደርግም። ምክንያቱም ተማረ በምን ያህል ደሞዝ እንደሚቀጠር ምናምን እናውቃለን እና ያ ነገር ኦፍኮርስ ዲስትራክት ያደርገናል ከጥናታችን ማለት ነው። and I'm one of those people በቃ ዲስትራክትድ ሆናለሁ። ምንድነው ማድረግ ያለብኝ? እንደውም ላልተውም እንደውም ለምን ትምህርት አይቀርም ምናምን አይ በቃ ይችን እስከዛሬማ በቃ እንትን ብዬ ለምን በዚህ ሰዓት ላይ እተዋለሁ መማር አለብኝ። እንደዚህ ነው ዲስትራክት ነው። እኔ ብቻ አይደለሁም ኦፍኮርስ ብዙዎቻችን ማለት ነው። እና ይሄ ደግሞ ሌላ ፋክተር ነው በደንብ እንትን የሚያደርገን ማለት ነው። በቃ ሙሉ ለሙሉ ሀሳባችሁን ጊዜያችሁን ሰጥታችሁ የሆነ ነገር ላይ ፎከስ እንዳታደርጉ በደንብ እንቅፋት ይሆናል። እኔ ብቻ አይደለሁም ብዬ አስባለሁ። ብዙዎቻችሁ እንደኔ አይነት ሀሳብ ያላችሁ ሰዎች ምን እያደረጋችሁ ነው? እስቲ ሌትስ ቶክ አባውት ኢት
ኮመንት ላይ ጻፉ። ምንድን ነው ምን ይሻላል እሱ ምን ይሻላል አለውና ምን እያደረጋችሁ ምን ይሻላል? እንዴት ነው እናንተ ምን እያደረጋችሁ ያላችሁት? እንዴት እያጠናችሁ ነው? ኤኒቲንግ ሰጀስት የምታደርጉን ነገር ዞን አሁን ምንድነው ከዚህ በኋላ ያለኝ ፕላን ምንድነው ካላችሁኝ በዚህ 2 ወር ውስጥ በቃ እስከዛሬ ልክ ነው ከቨር ለማድረግ የሚባል አይነት ጥናት ነው ማጣት የሚገባል ከሚገባኝ ማለት ነው። ሶ ያልጨረሳችሁትን ነገር በሙሉ ፖርሽን ከቨር ለማድረግ ያክል ከቨር አድርገው ወደ ጥያቄ መግባት ማለት ነው። ሶ ጥያቄዎችን መስራት ጥያቄ ፕራክቲስ አድርጎ እንደን ወደ ፈተና መግባት ነው በቀረው ጊዜ አለ እስከተባለው ጊዜ ውስጥ ማለት ነው። ሶ እኔ ያ ነው ፕላን ውስጥ ያለው ነገር። አሁን እስቲ ይሄን ቪዲዮ ሰራ ማለት ነው 10 ቀን ይቀራል መጋቢት መጋቢት ለመግባት ማለት ነው። በእነዚህ 10 ቀናት ውስጥ እንደምንም ይሆን አለ አይደል ገረፍ እንደሱ አይነት ታጠኑና በጥያቄ የቀረውን ማዳበር ራሳችሁን ማሻሻል ምናምን ነውና እንደዛ ነው የኔ እውቀት እስካሁን ያለኝ። ብዙ የሚጠይቁ ሰዎች ደግሞ አሉ እንዴት እናድርግ እንዴት እናጥና ምናምን እኔም እፈልጋለሁ ምክር ብታማክሩኝ ደስ ይለኛል። እንዴት ላጥና ምን ላድርግ በዚህ ሰዓት ባለቀ ሰዓት ማይ ፕላን ይሄ ነው። ስራ አታውቁም አናውቅም ሁልጊዜ መንገዳችን አናውቅም። የሆነ ነገር ስናደርግ ከተሳካ ካልተሳካ ምንም ማድረግ አንችልም። ግን የሆነ በቃ ይሄ መንገድ የስኬት መንገድ ነው ምናምን የሚባል መንገድ የለም አይታወቅም የትኛው እንደሆነ ጀስት የሆነ ነገር ታዩና ይሄኛው ይመስለኛል አይነት ነገር ነው። ስለዛ አይ ዶንት ኖ እኔም ስተዲ ቤስቲያችን ምናምን ብዬ ስለመጣሁ አንዳንድ ጊዜ ሰዎች ምናምን ሲጠይቁኝ ኦኬ በቃ ኮመን ነገር ነው የሚሆነው በቃ አጥኖ ነው ሌላ ብዙም እውነት ለመናገር ብዙ ታምር የለውም ኤኒቲንግ። እኔ አሁን ሲሪየስሊ ማለት ነው እስከዛሬ ባለኝ ትምህርት ቆይታዬ ማለት ነው ምንድነው ሰዎች በቃ እንዴት ላድርግ እንዴት ነው ጎበዝ መሆነው እንዴት ነው ማጥናት ያለብኝ አይገባኝም ትምህርት ምናምን ይላሉ። በቃ ምንም አላችሁ ምንም ልክ የሚባሉ ነገሮች አሉ አይደለ በቃ እንደዚህ አይነት በዚህ ወይ በዛ ወይ ምናምን የሚባሉ ቲፕስ አሉ እኔ የምነግራችሁ ብዙ ሰዎች የምነግራችሁ ግን እነዛ ሁሉ ነገሮች ይሁን አድ የሚያደርጉ ነገሮች ናቸው እንጂ በቃ ዋነኛው ነገር ማጥናትና ማጥናት ነው። ምንም ሌላ ታምር የለውም። ማጥናት ነው አለቀ። አዲስ ነገር የሆነ የተለየ አይምሮ የለንም። በእኔ አስተሳሰብ it's just my opinion እንዴት ነው የማስበው ሁሉም ሰው አቬሬጅ ነው ብዬ ነው የማስበው። በጣም በቃ የተለየ ነገር የፈጠሩ ሰዎች ምናምን ካልሆኑ በስተቀር አብዛኞቻችን አቬሬጅ ነን ብዬ ነው የማስበው። አንድ አይነት አቅም ነው ያለን እኔም እናንተ እዚህ ጋር የምታዩን ሰዎች በቃ ማትሪክ የወደቀውን ሰው ማትሪክ ሰቅሎም ያለፈው ሰው ሌላም ህይወት ላይ ዶክተሩ ምንም በቃ ነጋዴውም ሀብታሙም ደሃውም for me አስተሳሰብ is equal በቃ ይሄ ሁላችንም አቬሬጅ ነን። ትንሽ ስላይት ዲፍረንስ ሊኖር ይችላል ሰዎች ከሰዎች ትንሽ ስላይት ዲፍረንስ ሊኖር ይችላል ግን አብዛኛው ነገር በስራ በጥረት የመጣ ነው። ለምሳሌ አንተ ሰው ታዩና ይሄ ሰው በጣም ጎበዝ ነው እንዴት ነው ጎበዝ የሆነው ምናምን ስማርት ነው ምናምን ነው ስማርት ነው አይደለም። እኔ የሚመስለኝ በቃ አጥንቷል ወይ እናንተ አሁን አይ ግን እኮ እኔ ማጥንቻለሁ ማለት ይችላል። ዛሬ ነው ያጥናችሁት እናንተ ያ ሰው ፕሮባብሊ ከዛ እድሜ ልኩን አጥንቷል። እስከዛሬ ገና ተወልዶ ትምህርት ቤት ከገባ ጊዜ ጀምሮ ሲያጠና ሲያነብ ነበርና ይህ ነው ሰሎት። እናንተ ግን ገና ናችሁ ወይ ዛሬ ነው ያነበባችሁት። እናንተ አይ እኔ ከዛ ሰው ያነስኩ ነኝ ያ ሰው ይበልጠኛል ምናምን ብላችሁ ታስቡ ትችላላችሁ። ግን ዳስ ናችሁ እኔ የገባኝ ማለት ነው። እስከዛሬ ራሴን ኮምፔር ምናምን አደረግና ለካ በጣም ስማርት ሰው ነው ለምንድን ነው ግን ላይክ ፋይናሊ አንደርስታንድ ስታደርጉት እነዛ ሰዎች ስማርት ነው አይደለም የተለየ ከእናንተ ስላጠኑ ነው ስለሰሩ ነው ስላወቁ ነው። ለምሳሌ አሁን ስፔሻሊ እኔ ማለት ስቶሪ ልንገራችሁ። እኔ አሁን ለምሳሌ ፊዚክስ በጣም ተቀመጥኩት ተማሪ ፊዚክስ ላይ ማለት ነው አሉ ከሚባሉ ትምህርቶች ፊዚክስ ገብቶኝ አያውቅም ማለት ይቻላል። ብዙም እንትን የለኝም። ብዙ ጊዜ ሰዎች ምናምን ትንሽ የሚሞክሩ ተማሪዎች ምናምን ምንድነው የምትወዱት ምናምን ሲባሉ ብዙ ጊዜ ፊዚክስ ይላሉ አይደል? ብዙ ጊዜ ተማሪዎች ፊዚክስ ማትስ እንደዚህ ነው የሚሉት። ግን for me ፊዚክስ በቃ ማይ ጠላት ሳብጀክት ምንም አይገባኝም አልወደውም።
ትምህርቱን ለምዶ ማለት ነው ስለማይቀራኝ ለምዶ ያልገባኝ ስለማለት የትኛው እንደሆነ አላውቅም መጀመሪያ የመጣው ማለት ነው። ግን ኦብቪየስሊ የሚመስለኝ በዋነኝነት ስላልገባኝ ነው ያልወደድኩት። ያልገባኝ ደግሞ ስላልሰራው ስላላጠናሁት አጥንቼ አላውቅም። ላይክ ቤዝ የለኝም። ስለምን እንደሚያራ በደንብ አላውቅም ነው የሆነ በቃ እንዴት ልበላችሁ የሆነ ነገር ትምህርት አለ ለምሳሌ እኔ ትምህርት የሆነ ነገር ገብቶኛል ምናምን ብዬ ትንሽ እንኳን የሆነ ኦፍ ኮርስ ምንም አናውቅም ግን ትንሽ እንኳን ይሄ ነገር ገብቶኛል ምናምን ብዬ እንትን የምለው የሆነ ኮንሴፕቱ ውስጥ ጋር ኢንተርናላይዝ ሳረገው ነው ያን ነገር በቃ ዝም ብዬ የሆነ ለፈተና ኦር ሳምቲንግ ሳይሆን በቃ የሆነ ግብት ይለኛል አይደል ተለየ የሆነ መጽሐፍ ላይ ምናምን ካነበብኩ ሽምድድ ምናምን ነገር አድርጌው ሳይሆን ቀምሪ ላይ የሆነ ነገር እንደዚህ ነው ለካ ምናምን ሲያስብለኝ ልክ እንደዛ ሲሆን ነው ገባኝ የምለውና ለኔ ፊልክስ እንደዛ አያስብለኝም። ሞስትሊ በጣም ብዙ ጊዜ አያስብለኝም እንደዛ። ለምንድን ነው እንትን አላልኩትም አልለመድኩትም ነው። ብዙ ጊዜ ተማሪዎችን አይና ይሰራሉ ፊዚክስ በቃ እንትን አሁን ይሄ ጥያቄ እንዴት ገባችሁ ማለት ምንድን ነው እየጠየቀ ያለው እንዴት ነው እንደዚህ ሰራች ማለት ከዛ የሚመስለኝ በቃ ቬሪ ስማርት እና ዴይ ኖ ኢትስ በቃ እንዴት እንደሚደረግ ምናምን የሆነ ካልኩሌሽን እያወጡ ምናምን የሚሰሩ ይመስለኛል። ግን እንደዛ አልነበረም። ምንድን ነው የሚያደርጉት? ኤክስትሪም ያነባሉ፣ መጽሐፍን ያነባሉ፣ ሀሳብ የሰጣቸውን ጥያቄዎች ይሰራሉ። ሶ ዴይ ኖ በቃ አዳፕት አድርጎታል ጥያቄዎቹን አይምሯቸው ኦልሬዲ ያን ጥያቄ ሲያይ ዴይ ኖ በየትኛው መንገድ እንደሚሰራ እንደዛ ነው በቃ አብዛኛው ተማሪ። ሶ እኔ የምላችሁ ተስፋ ምናምን የሚቆርጥ ተማሪ ካላችሁ እኔ ሰነፍ ነኝ አላውቅም ምንም አይገባኝም ምናምን ትምህርት የምትሉ ሰዎች ካላችሁ እኔ ከገባኝ እስከዛሬ ነገር ቢኖር ሁላችንም አቬሬጅ ነን፣ አንድ አይነት አቅም ነው ያለን። ፕሮብለም ኢዝ የሆነ ሰው አጥቷል፣ የሆነ ሰው አላጠናም። የሆነ ሰው ስቴፖችን ያውቃቸዋል፣ የሆነ ሰው እነዛን ስቴፖች ያውቃቸው እንጂ ላይክ ኦል ኦፍ ሰደን ካይምሮ የሆኑ ሰዎች አውጥተን ምናምን የምናደርጋቸው ነገሮች በጣም ጥቂት ናቸው። አብዛኛውን ነገር ከኤክስፔሪየንስ ከምናየው ምናምን ነው እየተገበርን ድጋሚ በቃ የምንኖረው ማለት ነው። ሶ እንደዛ እያሰባችሁ ያላችሁ ሰዎች ነው ስታፕት ትችላላችሁ። ኮርስ 2 ወር ነው የቀረው እና በ2 ወር ውስጥ ምን ያህል ከበር ማድረግ ይቻላል፣ ምን ያህል ማጣት እንችላለን፣ ምን አይነት ውጤት አመጣለሁ፣ ላይ ካልፋለሁ ወድቃለሁ እንዳሰብኩት ወይ ደግሞ ላይክ ዲስአፖይንት የሚያደርገኝ ውጤት አመጣለሁ ምናምን እንደዛ ብላችሁ ልታስቡ ትችላላችሁ። ግን ከእናንተ የሚጠብቀው ማድረግ ነው ላይክ በቀረው 2 ወር ውስጥ ማለት ነው። ሶ እኔ ሪኮመንድ ማድረገው ወይም ደግሞ ለራሴ ያለኝ ፕላን መጀመሪያ ትንሽ ከበር ለማድረግ መሞከር ነው። በተቻለ አቅም ለመጨረስ ማለት ነው በለኛ 10 ቀናት። ከዛ የቀረውን በፕራክቲስ ያደረጋችሁ የሆነ ላይክ ኩዌስችን ላይ ላግ ስታደርጉ ተመልሳችሁ ያመጣችሁ ያን ቶፒክ ማየት ድጋሚ እንዴት እንደሚሰራ ማወቅ ምናምን በዛ ውስጥ ነው ተማራላችሁ። ሜቢ ለማለፍ የሚሆን እንኳን እናምጣ እንችላለን ነው እና አትፍሩ። እኔም ላጽናናችሁ እናንተ ማጽናናኝ ኮሜንት ላይ እና አትፍሩ። ላይክ በቃ ፈጣሪ ፍቅር ነው የሚሆነው። ያላችሁን ታይም ተጠቀሙ። ተስፋ አትቁረጡ። በራሳችሁ ተማመኑ። ላይክ አልችልም ምናምን አትበሉ። ኦፍ ኮርስ ኦብቪየስ የሆነ ነገር አለ። ለምሳሌ ዛሬ ብድግ ብዬ መጥቼና 500 550 ምናምን ኤክስፔክት ላላረግ እችላለሁ። ግን በቃ ካልፈራው አትሊስት ከፈራው ምናምን ብችል እንኳን በቃ እንትን ያደርገኛል። አይ እንዴት ይሆንልኛል ምናምን የሚል ሀሳብ ካለኝ አይሆንልኝም። ግን እችላለሁ ምናምን የሚል ሀሳብ ካለኝ ደግሞ ይሳካልኛል ማለት ነው። ሶ አይን ልላችሁ የመጣሁት በጣም ጠፍቻለሁ። ለዛ ነው አጌን ሶሪ። ማትሪክ ከተፈተንን በኋላ ምናምን ፕሮባብሊ አንድ ብሎግ ምናምን ሰራ እችላለሁ። ከዛ በኋላ ግን ማትሪክ ከተፈተንን በኋላ በሰፊው እመጣለሁ። ሁላችሁንም በማውቀው ምናምን ለማገዝ ነው ማውቀውን ነገር ሼር ላደርጋችሁ ማለት ነው እመጣለሁ። ባይ ጉድ ላክ ጋይስ። ቻው